ለምን ዩቲዩብ ቻናሌ ማደግ አቃተው? ለምንድነው ከዚህ በፊት የለቀኳቸው ቪዲዮዎቼ ከ100 በላይ እይታ ማግኘት ያቃታቸው? አስቡት እንግዲህ ስክሪፕት አዘጋጅቼ ከ18 ሰዓት በላይ ቁጭ ብዬ ቪዲዮ ኤዲት አድርጌ እኔ ባክመሮኛል ወደ ጫካ ልመለስ። አይ እሷ እንኳን ትንሽ ተጋነነች። ግን በጣም ነው የለፈውበት። ለሱ ያልኩ ክላስ ራሱ መግባት ካቆምኩ ይቆየው እና እኔ እንዲህ ጊዜና ጉልበቴን ሰጥቼ እየሰራው ታዲያ ለምን አባቱ ነው አንድ ቪዲዮ እንኳን ቫይራል የማይወጣው? ወደ ቁም ነገሩ እንምጣና ዩቲዩብ እንደኔ ገና አዲስ ጀማሪዎች ለሆኑ ለምን አስቸጋሪ እንደሚሆን እንመልከት። ችግራችን ወደ ሆነው ዩቲዩብ ራሱ እንሄድና ኢትዮጵያ ውስጥ ያሉ ትልልቅ ዩቲዩበሮች ስለ ዩቲዩብ ምን አሉ የሚለውን ነገር እንመልከት። እስቲ ከዩቲዩበርስ እንጀምር። ዩቲዩበርስ የመጀመሪያውን ቪዎች ማግኘት በጣም ከባድ ነው። ስለዚህ የመጀመሪያው የአልጎሪዝም ስቴፕ ዲስከቨራቢሊቲ ማለት ነው ቢያንስ እይታዎችን ማግኘት። ይሄ ማለት ከቪው በፊት ያለ ነገር ነው። ሶ ዲስከቨርድ ለመሆን ምንድነው ማድረግ ያለብን? የመጀመሪያው ሰርቸብል ኮንቴንት መስራት ነው። ሁለተኛው ደግሞ ሰጀስትድ ቪዲዮ ላይ መምጣት ነው። ስለዚህ ሁለተኛው የአልጎሪዝም ስቴፕ ተምኔል ነው። ተምኔላችሁ ሰርች ላይ ወይም ሰጀስትድ ሊስት ላይ ሲመጣ የእናንተ ቪዲዮ ሲመጣ አትራክቲቭ ሆኖ ከሌሎቹ በላይ ማርኮ ኢንጌጅ አድርጎ ሰዎችን ወደ ቪዲዮ ሊያስገባ ይገባል። ሶስተኛው የአልጎሪዝም ስቴፕ ታይትል ነው። ታይትላችሁ ላይ በጣም ጥንቃቄ ማድረግ አለባችሁ። እንደ ተምኔል ብቻ ሳይሆን ቅድም ዲስከቨራቢሊቲ ላይ ሳወራ ሰርች የሚደረግ ነገር መሆን አለበት ብያችሁ ነበር አይዲያችሁ። ስለዚህ እሱን አይዲያ ወይም የኮንቴንታችሁን ሀሳብ እዚህ ጋር ግልጽ በሆነና ሰርች ሊደረግ በሚችል መልኩ ማስቀመጥ መቻል አለባችሁ። አራተኛው ስቴፕ ሁክ ነው። የመጀመሪያው 30 ሰከንድ ነች። በዛች 30 ሰከንድ ውስጥ ሰው የእናንተ ቪዲዮ አይቶ ይሄን ቪዲዮ ቀጥዬ ሊዮ ወይስ አሊዮ ብሎ የሚወስንበት ታይም ሊሆን ይችላል። በመጀመሪያዎቹ 3፣ 7፣ 15 ወይም 30 ሰከንዶች ውስጥ የሰዎችን አቴንሽን በተቻላችሁ መጠን መያዝ መቻል አለባችሁ። አምስተኛው የአልጎሪዝም ስቴፕ የሚመጣው ሪቴንሽን፣ ተመልካችን ይዞ መቆየት፣ ኢንጌጅ ማድረግ። ማይክ ከልብ እናመሰግናለን። ለኛ ምርጡ ዩቲዩበራችን ነክ። አሁን ደግሞ በቀጣይነት ዮናስስ ምን ብሏል የሚለውን ነገር እንመልከት። አምስተኛ የሚሆነው የዩቲዩብ ቻናል መጀመር ነው። ተማሪዎች ሆናችሁ ያላችሁን ስልክ በመጠቀም የሆነ ቶፒክ ላይ የዩቲዩብ ኮንቴንት ክሬት ማድረግ ብትጀምሩ ኤዱኬሽናል ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል፣ ኢንስፓይሬሽናል ሊሆን ይችላል። ይህንን ቻናል ኮንቲኒዩስሊ የምትሰሩበት ከሆነ እጅግ በጣም ጥሩ ሶርስ ኦፍ ኢንካም ሊሆንላችሁ ይችላል። ብዙዎቻችሁ አሁን የዩቲዩብ አይዲያ የለኝም የማስተምረው ነገር የለኝም ብላችሁ ልታስቡ ትችላላችሁ። ግን አይዲያ ራሱ ላይ ይጠበቅባችሁ ይችላል። የሆኑ ሰዎች የሰሩትን ስራ ሪቪው ማድረግ ሊሆን ይችላል። ለምሳሌ እኔ የሆነ የማይሆን ስራ ቲክቶክ ላይ ከሰራሁኝ ትገቡና ዩቲዩብ ላይ ዮናስ የሰራው የማይሆን ስራ ብላችሁ የ10 ደቂቃ ቪዲዮ ትሰሩበታላችሁ። ይሄን በማድረግ ዩቲዩብ ላይ በመቶ ሺዎች የሚቆጠር ሰብስክራይበር ያላቸው ቻናሎች አሉ። ነሸገር ሪቪው አለ ዩቲዩብን ብትመለከቱ የራሳቸው ኮንቴንት የላቸውም። የሰዎችን ኮንቴንት ነው ሪፐርፐዝ እያደረጉ የራሳቸውን ቫልዩ እየጨመሩበት የሚያቀርቡት። እኔ ራሴ ኮንቴንት ክሬት ማድረግ የጀመርኩት ዩኒቨርሲቲ ተማሪ ያለሁ ነው። በነበረች ስልክ እንዲህ አይነት 3 ካሜራ ያለው ምናምን አልነበረም። የዛኔ የነበረው ስልክ እንዲህ በሰልፊው ነበረ ቅርጽ የነበረው። ግን ዩኒቨርሲቲ ገብታችሁ ምን ማድረግ ነው ያለባችሁ? ከሶሻልና ከናቹራል የትኛው ይሻላል? እንዲህ አይነት ኮንቴንቶችን ተማሪዎች በጣም ይፈልጓቸው ነበረ። ሶሻል ሚዲያ እንዲያድግ እጅግ በጣም አግዘውኛል። በጣም አሪፍ። ግን የመጨረሻ አንድ እንጨምርና እናበቃለን። የማንን ብናይ ይሻላል? ለምን የአቤል ብርሃኑን አናይም? አቤል ብርሃኑ ከ1 ሚሊዮን በላይ ተከታይ ያላቸው 2 ቻናሎች አሉት። ስለዚህ ስለ ዩቲዩብ ከማንም በተሻለ መልኩ ጠንቅቆ ያውቃል ማለት ነው። እሱም ብቻ ሳይሆን የዩቲዩብ ምስጥሮች የሚልም በዩቲዩብ እንዴት ስኬታማ መሆን እንደምንችል የሚነግረን ገራሚ መጽሐፍ አለው። በዚህ ደረጃ ስለ ዩቲዩብ ልምድ ያለው ዩቲዩበርስ ስለ ዩቲዩብ ምን ብለዋል እንመልከት። ዩቲዩብ ላይ ስኬታማ መሆን ከፈለጋችሁ የመጀመሪያው ነገር ራስን መሆን ብቻ። ስልክ አለኝ። ጥሩ ስልክ ካላችሁ በተለይ ጥሩ ስልክ ካሜራው ጥሩ ነው፣ የምትፈልጉትን አይነት ቪዲዮ ሹት አድርጋችሁ ወደፊት ክፍያ ሲጀምር ምናምን ዩቲዩብ ቀስ ብላችሁ አጠራቅማችሁ ትገዙታላችሁ። ኤዲቲንግ ግን መሰረታዊ ኤዲቲንግ መማር ጥሩ ነው። እናመሰግናለን አቤላችን። እኔም ከዛሬ ጀምሮ በምክራቸው መሰረት ለመሄድ እሞክራለሁ። እናንተ ደግሞ ላይክ እና ሰብስክራይብ በማድረግ አበረታቱኝ። በቀጣይ አሪፍ በሆነ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።